ድሮን ጉዳይ አረብ ኤምሬት ብቻ ላይሰንስ ተሰጣት ያለ ማን ነው ይላል። ዋጃ አካባቢ የነበረው በኮማንድ ፖስቱ እዛ ተቀምጦ የነበረው 3 አመት ተቀምጦ የነበረው ዛሬ አመሻሽ ወጥቷል። ሁለት ሻለቆ ነው፣ ንጹሃንም እየገደለ ነው። አሁን ትንሽ ከዚህ ወደ ሌላ ጉዳይ ከመሄድ በፊት ይሄን መናገር አለበት። ጓዳ ጎድጓዳ ስናይ ስታስጎበኘን ይሄን ይሉኝ እያልክ ስታስጎበኝ ቴክኖሎጂ ስታስጎበኘን የኛ ሰዎች ምን እያደረጉ እንደነበረ ታውቃለህ ወይ አሉ። አካባቢ ትግራይ ዋጃ አካባቢ የነበረው በኮማንድ ፖስቱ እዛ ተቀምጦ የነበረው 3 አመት ተቀምጦ የነበረው ዛሬ አመሻሽ ወጥቷል። ሁለት ሻለቆች ነበሩ ዋጃ ጥሙጋ አካባቢ እና በአላማጣ ያለው አለቀቀም። አሁን ዛሬ አመሻሽ ጣርተን ነበር ወደ አላማጣ፣ ያላማጣው አለቀቀም። የዋጃ ግን ለቋል። ሁለት ሻለቆች ነበሩ 3 አመት ሙሉ ለ3 አመት ሙሉ በኮማንድ ፖስት ስም የነበረው መከላከያ ዛሬ አመሻሽ ጠቅልሎ ወጥቷል። ወዴት ወጣ ስንላቸው ያው አካባቢው በጣም ያው የጦርነት የውጊያ አውድማ ስለሆነ ግንባር ስለሆነ ተደብቆ ወደ አገው አካባቢ ወደ ሰቆጣ ነው ሄደው። ወደ ሰቆጣ አካባቢ ነው አመሻሽ ሄደው። እዛ አካባቢ ሴፍ ነው ብሎ ያው ፋኖ አያጠቃኝም ብሎ አጥንቶ በዛ አካባቢ ተጠግቶ እንዲሄድ ሰምተናል። ህዝቡ በተደጋጋሚ ይውጣልን የሚል ስሜት ያስተጋባ ነበር እዛ አካባቢ። ዛሬም በርካታ ሰዎችም እየተናገሩ ይገኛሉ። አላማጣ ያለው ኮማንድ ፖስትን መነሳት አለበት በአስቸኳይ ኮማንድ ፖስቱ እየተባለ ከዚህ ሰዓት አትንቀሳቀስ፣ ከዚህ ቦታ ወደዚህ አካባቢ አትድረስ እያሉ ህብረተሰቡን መውጫ መግቢያ ያሳጡትን ህብረተሰብ ሰላም እንፈልጋለን እያለ ነው። ያላማጣ ከተማ ህዝብም የዋጃ ጥሙጋም ተመሳሳይ ጥያቄ ነበር። የዋጃ ወጥቷል። የወጣበት ምክንያት ዋጃ በጣም ድንበር ላይ ስለሆነ ፋኖ አጠገቡ አለ፣ ፋኖ ጥቃት ይፈጽምብኛል ብሎ ወጥቶ ሄደው። አላማጣ ግን መሀል ላይ ስለሆነ በዛ አካባቢ የቲዲኤፍ ቦታም ስላለ ፕላስ በፕሪቶሪያ ሰላም ስምምነት የሚባለው ተኝቶ የሚያድር አላማጣ ብቻ መከላከያ ተኝቶ የሚያድር። ዋጃ ተኝቶ ያድር ነበር። ከዛ በጣም መጠነ ሰፊ ጥቃት እዛ አካባቢ እየፈጸመ ስላለ መከላከያ ላይ ዛሬ አመሻሽም የተጀመረ እንትን አለ። ዋጃ ይሄ ጮቢ በር የሚባል አካባቢ ዛሬ አመሻሽ ጀምሮታል። ፋኖ ደግሞ ጥቃት ፈጽሞበታል። መከላከያ እዛ አካባቢ ነበር ጥቃት ፈጽሞበታል እና ዋጃም ይመጣብኛል ወደ ትግራይ ምድርም ገብቶ ይወጋኛል በሚል ፍርሃት ድንበር ላይ ስለሆነ ስጋት አድሮበት ሸሽቶ ወደ ሰቆጣ አካባቢ እንደወጣ ሰምተናል። ይሄ አጠቃላይ ትግራይ ውስጥ ያለው መከላከያ አላማጣ ያለው ሁሉም መውጣት መቻል አለበት። ሄዶ ከፈለገ ቆቦ ይቀበጥና ፋኖ እዛ ያገኘዋል። ለማንኛውም ይሄን እንደ መረጃ እናርገውና ሳንቃ ጤና ጣቢያ ትግራይ የለመደው በድሮን የማውደም በድሮን ንጹሃንን የመግደል አባዜ አሁንም አማራ ክልል ላይ ያው ይሄ ቀጥሎበታል። አማራ ክልል በድሮን 2 ጤና ጣቢያዎችን አጥቅቷል። ንጹሃን ኮምፕሊት ንጹሃን ያሉበት ምንም የለበት ነው ያጠቃው። አንደኛው ማህበራዊ ሚዲያ ላይ ትላንትም ለጥፈነው ነበር። ቤተሰብ አባት እናት ልጅ ነው አንድ ላይ በድሮን የተገደሉት። አባት እናት ልጃቸው ለማሳከም ልጃቸው እያስታመሙ በነበሩበት ጤና ጣቢያው እንዴት አድርጎ እንዳወደመው ዝም ብለን የመገለጽ ስላለበት ብቻ ነው ግራፊክ የሆነውን ሸፈን አድርገን ቢያንስ ይሄ መንግስት ምን እያደረገ እንዳለ መሰረተ ልማት ማውደም እንደ ትልቅ ቪክቶሪ እንደ ትልቅ ድል የሚቆጥረው አልመዳ ጨርቃ ጨርቅን አወደምኩ፣ ለጁንታው ልብስ ይሰፋ የነበረው አወደምኩ፣ መስፍን ኢንዱስትሪያል ኢንጂነሪንግ አወደምኩ እያለ በይፋ አየር ኃይል ለመሸለም ፓይለቶች ለመሸለም በይፋ ሲናገር የነበረ መንግስት አሁን በሄደበት ሁሉ ሶሻል ፋሲሊቲ እንደነ ጤና ጣቢያ እያወደመ ነው። ንጹሃንም እየገደለ ነው። አሁን ትንሽ ከዚህ ወደ ሌላ ጉዳይ ከመሄድ በፊት ይሄን መናገር አለበት። እንግዲህ ለመንግስት መልስ መስጠት አይችልም። የክልሉ ኮሚኒኬሽን እንደሆነ የክልሉ ኮሚኒኬሽን ምን ይያለ እንደ ተራ አክቲቪስት ነው የሚጽፈው። በነገራችን ላይ መንግስት ያለ እንዳይመስላችሁ እዚህ ሀገር ይሄ በእውነት አማራ ክልል በእንደነዚህ አይነት አንድ እያየሁት ነበርና
ወሎ ኮሚኒኬሽን አፌርስ ብሎ ሰበር መረጃ ብሎ እንደ ተራ አክቲቪስት ተመልከቱ እንዴት ነው የሚያደርገው። ፈገግታ አለው፣ የጡንቻ ያሳያሉ። መስከረም 18 2018 በወሎ ምድር ዘራፊው ባንዳው የማአምቦሳ የሽብር ቡድን በለኮሰው እሳት ጀግናው የሀገር ወዳድ ጥምር ጦሩ እንደ ድሮ ቋንቋ ነው እየተጠቀሙ ያሉት። ጥምር ጦር የማን ጥምር ጦር ነው? መከላከያ ከማን ጋር ነው ተጣምሮ የመጣው ወደ ፋኖ? ጥምር ጦሩ በየዋሻው ተወሽቆ የሚገኘውን የጃውሳ ቡድን እያጸዳ ይገኛል። ቻለው እንግዲህ ትለበለባለህ፣ ፈገግታ ያው ሳቃለ ያው ኮሚኒኬሽን ቢሮ እኮ ነው የለገሰት ሁሉ አይነት ቢሮ ማለት ነው። ይሄ ድል ለጥምር ጦራችን። የት አካባቢ ያለ ጥምር ጦር ነው? ወሎ ኮሚኒኬሽን አፌርስ። አማራ በዚህ ነው እየተዳደረ ያለው። የአማራ አስተዳዳሪ እነዚህ ሰዎች ናቸው። ጥምር ጦር የሚባለው ማን ነው? ከፋኖ ጋር እየገጠመ ያለው ማን የሚባል መከላከያ፣ የኢትዮጵያ መከላከያ፣ አብይ የሚመራው መከላከያ ከማን ጋር ተጣምሮ ነው ፋኖን እየገጠመ ያለው? ጥምር ጦራችን የሚባለው የድሮ ቋንቋ ትግራይን በሚወጋበት ጊዜ ጥምር ጦር ይባል ነበር። ጠቅላላ ያኔ ጥምር ጦር ነበር። ኤርትራ ነበር፣ የአማራ ኃይሎችን በርካታ፣ ይሄ አድማ በታኝ ሚሊሻ፣ ልዩ ኃይሉ፣ ፋኖ ምናምን የሚባል በጣም ብዙ ተሰምቶ 6-7 አይነት አወቃቀር ነበር ከአማራ ክልል የዘመተው። ይሄ እውነት ነው። ጥምር ጦር የሚባል ነበር። የክልል ፖሊስ ከኢትዮጵያ የተለያዩ ክልሎች የመጣ ጥምር ጦር ይባል። አሁን ከማን ጋር ነው እየተዋጋ ያለው? ፋኖ ከማን ጋር ነው እየተዋጋ? ማን የሚባል ጥምር ጦር ነው የገጠመው? አማራ ክልል ራሱን ጃዊሳ ይላል። ጃዊሳ እኮ ስድብ ነው፣ ለህዝቡ ጭምር ስድብ እኮ ነው። ዳንኤል ክብረት ተናገረው ብሎ ሚዲያው አክቲቪስቱ ጥሎት፣ መንግስት ኮሚኒኬሽን ግን ጃዊሳ ይላል። ይሄ እንመለስበታለን። ስለዚህ ጉዳይ መጀመሪያ ሰመራ ጠለቅ ያለ ስብሰባ፣ ጠንከር ያለ ስብሰባ ዛሬ አካሂዷል ብርሃኑ ጁላ። ጠንከር ያለ ነው። ይሄ የተገጠመንን ችግር በአስቸኳይ ማስተካከል አለብን። የወሎ ቦታዎች፣ ወሎ አካባቢ በርካታ ቦታዎች ተቀምተናል። በአስቸኳይ መግባት አለባችሁ። የተቀማችሁት ቦታ በአስቸኳይ መመለስ ካልቻላችሁ እርምጃ እንወስዳለን። የመጠራጠር ስሜትም ይሄ እዚህ ጋር መረጃ አሳልፈው እየሰጠ ነው ያስደበደቡ። እንደዛ ነው የሚሏቸው። አዲስ አበባ ሪፖርት የተደረገው ወደ ዘመቻ ወደ እነ በላይ ስዩም ሪፖርት የተደረገው ወደ አዲስ አበባ ብርሃኑ ጁላ የተደረገው ሚስጥራዊ ዶክመንቱ አልሰጣለን እንጂ በቃል እንትን አድርጎ ያነበበን ሰው ነበር። መረጃ አሳልፎ እየሰጡ ነው እኛን ያስጠቁን። መቼ ማጥቃት እንዳለባችሁ ፋኖ መቼ ማጥቃት እንዳለበት ጭምር መረጃ ሰጥተው ነው ያስጠቁን። ይሄ መረጃ ሰጥተው እየተባለ ያለው አማራው ነው። አይታመንም። ለስሙ ነው አበባው የኢታማዦር ሹም እገሌ የዚህ አዛዥ፣ የዚህ ምክትል አዛዥ፣ የዚህ ክፍለ ጦር አዛዥ የሚባለው ጠቅላላ ስለሚከብዳቸው አንተ እንደዚህ ሆነ ነው እንደዚህ ሆነሃል ባንዳ ነህ ምናምን እንዳይባሉ ፈርተው ነው እንጂ ምክንያቱም ይሄን ጠቅላላ የአማራን ሰራዊት አማራ ተወላጆች ማለት የመከላከያ ያለው እነሱን በሙሉ ሌብል አድርጎ የሆነ ስም በመለጠፍ ጁንታ ብሎ እንደመለጠፍ ቀላል አይሆንላቸውም። ተጋሩ ጥቂት ስለነበሩ በቀላሉ ሁሉም ነው የተረባረበባቸው። የአማራ ተወላጆች ቁጥር ግን በርካታ ነው። ወደ 33 35 ምናምን አካባቢ ፐርሰንት ሊሆን ይችላል። ይሄ ቁጥር በቀላሉ ልታስወግደው አትችልም። ስለዚህ ሀሜቱ አለ፣ መጠራጠሩ አለ፣ ግን በይፋ ግን መናገር አይችሉም። አበባው ታደሰ ክሪቲካል በሆነ በጣም ወሳኝ የሚባል አብይ አህመድ የሚጠራቸው ሰዎች ጋር አበባው ታደሰ አይገባም። አብይ ከሌሎችም ይጠረጥሩታል፣ ከኤርትራ ጋር ይጠረጥሩታል። የምንናገረው ይሄ ማንም ሰው የሚያውቀው ስለሆነ ነው። ከኤርትራ ጋር ይገናኛል ብሎ ያስባሉ። በውጭ ካሉት የአማራ ተወላጆች ጋር የብአዴን በተለይ ደግሞ የኢህአዴግ የነበሩ ባለስልጣናት አብሯቸው ይሄደን ሆኖ የመጣ ከውጭ ሆኖ መረጃ ያቀብላቸዋል ብሎ ይጠረጥሩታል። ስለዚህ ተጠርጣሪ ነው። ለስሙ ምክትል ኢታማዦር ሹም ነው እየተባለ ተጠርጣሪ ነው። ሰሞኑ አንድ ማስታወቂያ በኢቲቪ ያስነግረው ነበራል። ጠብቁን ምናምን ብለው እንደዚህ ሸኔው እየጨረሰ ነው፣ ፋኖን ድምጥማጡ እያጠፋ ነው። አንድ ደቂቃ ነው 55 ሰከንድ አካባቢ ለጥፎ የኢትዮጵያ ቴሌቪዥን በዛው ጠፋ። አላቀረቡም። ተውሎ ማለት ነው። ሙሉ ኢንተርቪው ተደርጎ ይቅር ተባለ። ምክንያቱም ስሜቱ አዩት። ሰው ይሄ ሰውዬ በቃ ፊት አያደርግም ለዚህ ፕሮፓጋንዳ አይሆንም፣ እየተመጠን እየተደበደም አለው ካለ ማንም አያዳምጥህም ነው። እና የሰመራው የብርሃኑ ጁላ እርምጃ እንወስድባቸዋለን ብለዋል። በኃይል መግባት አለባቸው። የተቀማችሁባቸው ቦታ በሙሉ መግባት አለባቸው። ይሄ ያልተጠበቀ ጥቃት እያጠናነው ነው ብሏል። ማጤንም ማጥናትም ማለት ነው። ምንድነው የሚያጤኑት? እንዴት ተሸነፍን፣ እንዴት ተማረክን፣ እንዴት ይሄ ሁላ ክፍለ ጦር
እንዴት ምን አጋጠመን የሚለው እንግዲህ የማስተላሰል የመገምገም ጉዳይ ነው። ሰመራ ከፍተኛ አመራሮችን ሰብስቦ ብርሃኑ ጁላ መመሪያ ሲያሳልፉ ውሏል ብለውናል ምንጮቻችን። እንግዲህ ሌላ ወደ ሲሪየስ ጉዳይ አለችን። ትግርኛ ነች። ያው ትግርኛ ወይ ከመቀለ ነው ወይ ከአስመራ ነው እና የዛሬ መልእክት ከአስመራ ነው። በትግርኛ ስለሆነ ዝም ብዬ ነው የምለቀው። ያው ምስሉ ራሱ ይናገራል። አወል ሰዒድ ዛሬ የለቀቀው ቪዲዮ አለ። ያው እሱም ከ4 ኪሎ አካባቢ እንደተራ አክቲቪስት አይደለሁም በደንብ በአስተርጓሚ አድርገው ትግርኛ ወደ አማርኛ የሚተረጎም ሰው አስቀምጠውልኛል እነ ሬድዋን ሁሴን። ስለዚህ እኔ እንደ ኢሳያስ ተወካይ እንጂ እንደ ተራ አክቲቪስት እንዳልሆንኩ ገብቶኛል ብሏል። እዛ እንትኑ ላይ አንድ ከፍተኛ ወታደራዊ አዛዥ አናገርኩ ላይ አንድ ከፍተኛ ወታደራዊ አዛዥ አናገርኩ። አብይ ጦርነት ይከፍት ይሆን ወይ ብዬ የጠየቅኩት በምን አቅሙ አለኝ። እንዲያውም እንዲጀምር ገፋፉት፣ ብትገፋፉት ጥሩ ነው። ብዙ ጊዜ የምንናገረው ተዘጋጅቶልሃል ምንለው ለዛ ነው። እንዲያውም እንዲጀምር ብትገፋፉት። ይሄ ፕሮፓጋንዳ ብቻ አድርጎ እንዳይቀር፣ በፕሮፓጋንዳ ብቻ አስፈላጊ አይደለም። የተግባር ሰው ይሁን እና ገፋፉት፣ አበረታቱት። አንድ መረጃ አለ። አዲስ አበባ ስታስጎበኘን ቪዲዮ ማለት ማሳያችሁ 2 ቪዲዮዎች ናቸው በተከታታይ። አዲስ አበባ የኤርትራ ባለስልጣናትን ስታስጎበኘን ጓዳ ጎድጓዳ ስናይ ስታስጎበኘን ይሄን ይሉኝ እያልክ ስታስጎበኝ ቴክኖሎጂ ስታስጎበኘን የኛ ሰዎች ምን እያደረጉ እንደነበረ ታውቃለህ ወይ አሉት ይለዋል ትንታኔው ላይ። ይሄ ጠቅላላ በጣም ብዙ ጉዳዮች አሉ። ይዘቱ ያው የድሮን ጉዳይ አረብ ኤምሬት ብቻ ላይሰንስ ተሰጣት ያለ ማን ነው ይላል። መጀመሪያ በድሮን እኛ ቴክኖሎጂ ያለን ብሎ መልስ ነው ይሄ። ገና መልሳለሁ። ገና የቲፒኤልኤፍም አንድ ነገር ተናግሮናል። አንድ ጉዳይ አለ ጠንከር ያለች ነች ከሷ ጋር። ትግራይን ከነካ የኤርትራ ሚና ምን ይሆናል የሚለው አለ ይነገረናል። የኤርትራ ሚና ምን ሊሆን ይችላል? ፖሲቢሊቲው ዝም ብሎ ኦልሞስት ፍኖተ ካርታውን በሉት። የአረብ ኤምሬት ድሮን ይሄ ላይሰንስ አረብ ኤምሬት ብቻ ነው የድሮን ላይሰንስ ያላት ያለ ማን ነው? እኛ እጅ ላይ ምን እንዳለ ታውቃለህ ወይ? ጋዛ በቴክኖሎጂ የሚያምን ጋዛ ምንድን የሆነችው በቀን 1000 ቦምብ ይወረወርባታል። ጦርነቱ ግን አላለቀም። የጋዛ ጦርነት አላለቀም። 1000 እንትን ግን ይወረወርባታል። በቴክኖሎጂ አትመን ነው የሚቀይረው ሌላ ነው የሚቀይረው። በቴክኖሎጂ የተማመነ ሌሎች ሀገሮች እንኳን አልጨረሱትም። እነ ራሻ በጣም ቴክኖሎጂካሊ አድቫንስድ የሆነ ነገር አላቸው፣ ግን ጦርነት መጨረስ አልቻሉም ነው። እና አንተ ወታደር ማዕረግ ስትጨምር ማዕረግ ስታለብስ ያንተ ጠላት ምን እያደረገ እንዳለ አትገምትም ወይ አለ። የፖለቲካ ድንኮች አስመራ መጥተው የቡና ቁርስ ሲያቀብል አብይ ነው። ቪዲዮ አልነበረኝም በነገራችን ላይ ፎቶ ነበር። ቡና ቁርስ እንዴት ሲያቀብል የሚታየው አብይ ለካ ቪዲዮ አለ፣ ተንቀሳቃሽ ቪዲዮ። አሁን ያሳየዋቸዋል። ተንቀሳቃሽ ቪዲዮ አለ። እንዴ ያዝ ምናምን እያለ እየዞረ እንደዚህ። እና የፖለቲካ ድንኮች አስመራ በመጡበት ጊዜ አለው። ወርቁ ጋቸና ደግሞ አዲስ አበባ ሄዶ የኤአይ ኢንስቲትዩት የወርቁ ጋቸና የሚመራው አርቲፊሻል ኢንተለጀንስ ሄዶ ሲጎበኝ ነው ይሄን ሁላ የኤርትራ ዴሌጌሽን ኑና ቴክኖሎጂን እዩልኝ ብሎ ከፕሪቶሪያ ሰላም ስምምነት በኋላ ነው ይሄ እንዲህ በሚያደርግበት በነገራችን ላይ ኑና ጎብኙልን። ለዚህ አጋጣሚ ትንሽ ጠጋ አድርጌው ልሄድ። ኑና ጎብኝልን ብሎ ኤአይ ዲፓርትመንት አሁን የወርቁ ጋቸና መሀል ላይ ይታያል። በዚህ ጀነራሎችም ሲቪልም እና ኢንተለጀንስ ቺፉ እና አብርሃ ካሳ ምናምን ያሉበት ጠቅላላ አሉ እዚህ ላይ እና አየር ኃይልም መስኖ ይሄ እርሻ ምናምን ያስጎበኛቸው ነበር። ሴም ዊክ ሴም ምናምን ከትግራይ አሁን አዲስ አበባ የሄዱት የትግራይ አስተዳደሮች የነበሩት ከነሱ ጋር ኤርትራ እንዴት እንምታ ብሎ ዲስከስ ያደርግ ነበር። በዛም ወር ማለት ነው። መረጃ ምናልባት ደርሷችሁ ይሁን አላቅም፣ ግን እነሱ አገር ሰላም ነው፣ አገር አብረን ትግራይ ዘምተን የለ እንዴ፣ አብረን ትግራይ መተን ህወሓትን መተን ከቲዲኤፍ ጋር ገጥመን የለ እንዴ ብለው አዲስ አበባ ሄዳ ግን መረጃ ምናልባት በዛ ሰዓት መረጃ ሊኖራቸው ይችላል። ይሁን እስቲ ሰውየው ቆቅነኝ ብሎ እኛ ከሱ በላይ ቆቅነንና ዝም ብለን እሱ የጋበዘንን ድረስ ብለት አይንተን እንምጣ ብለው ነው የሄዱት።
አብይ ግን አሪፍ ነኝ ብሎ የኤርትራ ልኡካንን በእንደዚህ አይነት መከላከያውን፣ አየር ኃይሉን፣ ወርቁ ጋቸና የሚመራው አርቲፊሻል ኢንተለጀንሱም ኢትዮጵያ ቴሌቪዥን ሄዶ ነበር። የኢትዮጵያ ቴሌቪዥን ቴክኖሎጂ ምናምን ይውልኝ ነው። የኛ ሰዎች እነዚህ ዝም ብለ ቴክኖሎጂ ስታሳያቸው ኩላሊት ጭምር እየመረመሩ እንደነበሩ ታውቃለህ ወይ ያለው። ኩላሊት ጭምር እየመረመሩ የብልጽግና ኩላሊት ጭምር ገብተው እየመረመሩ እንደነበረ አታውቁም ወይ ነው ያለው። ይህን በተለይ ትግርኛ ያለው ዝም ብሎ ሳመሪው ነው። ይሄ አትችልም ነው፣ በአጭር ቋንቋ አትችልም ነው፣ አቅመ ቢስ ነህ ነው። ሌላ አብይ ትግራይን ከነካ ይሏል። አብይ ትግራይን ከነካ የኤርትራ ሚና ምን ይሆናል ይላል። ትልቅ ጉዳይ አፈነዳው። እኛ ያልሰማነው ጭምር ቲፒኤልኤፍ ስብሰባ አድርጎ ብሎ የቲፒኤልኤፍ ስብሰባ ቁል ነገረን። እኔ አልሰማሁም። እንግዲህ እነሱ ሰምተዋል ማለት ነው። የኤርትራ ሚና ምን ይሆናል ግምት ነው ያስቀመጠ። ያው ግምት ነው የሚባለው ፖለቲካ። የድሮን ጉዳይ የኤርትራ ድሮን ማለት ነው። የኤርትራ ሚሳኤል ጉዳይ፣ የኤርትራ ሜካናይዝድ ጉዳይ ሚናቸው ምን ይሆናል ነው ነግሮናል።